የሚያበቃ ይሆናል። እንዴት ነው ታዲያ ያልኩትን ጓደኛ ገኝ ማግኘት ይሳገኝ። ንግድ በጀመርኩ በ3 ወሩ አካባቢው ላይ እሳት ተነሳና ሱቁ እንዳለ ተቃጠለ። ደሴም እንደ አዲስ አበባ ጠማባሃለች በለኝ። ሀናን ስናገራት በእያንዳንዱ ቃላት ልቧ እንደሚደማ አውቃለሁ። ግን ደግሞ ለምን እንደመሳሰላት አላውቅም። ሀና ምን ያለ ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ይህንን ቪዲዮ በላይክ በሼር ግቡ እባካችሁ። ሼር ላይክ አድርጉና ይህን ቻናል አበረታቱኝ። እንግዲህ ውድ ተመልካች ዛሬ በአዲስ ቪዲዮ መጥቻለሁ። ሀናና ፍቅርም በልጁ እየተነጋገረ ነው። እንግዲህ እኔ ልጁን ሀናን ያፈቀራት ነው ይመስለኛል። እና እንግዲህ ያው ሰርቆ እስር ቤት እንደገባ ነው ሀና እያነጋገሯት ያለችው። ሀና ደግሞ ስለጠፋች ስልኩንም ስለማታነሳለት ሀናን ፍለጋ አባቷ ጋር ሲሄዱ አባቷ ልጅ ምን ሆና ይሆን ብሎ አባቷ እያሰበ ነበረ። ግን እንደዛም ሆኖ ሀና የሰው ቤት ሰራተኛ ስለሆነች ባለፈው አባቷ ጤናቶ አለቃዋ እየሰጣቻት ብር አለነበረ። እሱም ብር ከፍላ ነው ከአባቷ ጋር ተነጋግራ ከፍላለት ነው ከእስር ቤት እየወጣችው። ከዛ እንግዲህ ሲቀጥል አባትየው በጣም እየተቆጣ ነበረ። ሌባ ከሆንክ እንግዲህ ከእስር ቤት ሲወጣ አባቴ ከእንግዲህ በኋላ የሚሰማው ሰርቆ ነው የታሰረው ሲባል አባቴ በጣም ነው የሚጠላህ ምናምን እያለችው ነበረ። እስር ቤትም እዚህ ጋር ሄደው እየጠየቁት ነበረ። እንግዲህ ያው ከእስር ቤትም ሲወጣ መንገድ ላይ እየሄዱ ነበረ። ይሄው እዚህ ጋር ሀና የት ሄደች ስልክ አታነሳም ብለው ደውለው ጠይቀው ነበረ። ውድ ተመልካች እንግዲህ ነገሮቹ ሁሉ ውስብስብ ያለ ነው እና የሀና አለቃ ደግሞ እኔ ሰጣታለሁ ልጁ ጥሩ ልጅ ከሆነ አባቷ ሲታመም አባቷ ጎን ከቆመ ምንም ችግር የለውም ብላ ሀና ደግሞ ወደ ስራዋ ተመልሳ ስትመጣ ባለፈው አንቺ የሰጠሽኝም ብር ሰጥቼ ነው እያወጣሁት ምንም ችግር የለውም እትዬ እያለች ነው። እንግዲህ ያው የሀና አለቃ ደግሞ የሆነ የድሮ ፎቶ የልጆቻቸውን ነው መሰለኝ አንቺም እንደ ሀና እንደ ሰራተኛ መልካም አርገሽ መልካም ሰው ትሆንልኛለሽ ብላ እሷም እያየች ነው ፎቶውን። ውድ ተመልካች እንግዲህ እዚህ ጋር ደግሞ ሀና ወደ ስራ ለመሄድ ስትል አንቺ ጋር ፍቅር አንቺ ጋር ነው ዛሬ ማሳለፍ የምፈልገው ብላ ሀና የምትሰራበት ቤት ሄዳ ቁጭ ስትል ተማሪ የሀና አለቃ ልጅ ከትምህርት ቤት መጥቶ አይኔ ነውስ ወይ ማነችቺ ብሎ ሲያነጋግራት፣ አይ ጥቁር እንግዳ ነሽ አይደል እንዴ ብሎ ሲያነጋግራት፣ አይ ሀና እዚህ መጣ ከሀና ጋራ ዛሬ ውሉ ፈልጌ ነው የመጣሁት እናንተ ቤት በዛውን ብላ ስትናገራት፣ ከዛ አይ መሄድ አለብኝ እንግዲህ እንደዚህ ካልክ ሀናን እየጠበቅኳት ነው እሷ ስትል፣ ያው እኔ ሀናን ለምን ትጠብቂያታለሽ? ሀና አንቺን ለመሸኘት አትችልም፣ አሁን ስራ ላይ ነው ያለችው ሀና ስላት፣ እኔ ሸኝሻለሁ በሚል እንግዲህ ነው ሀናን ቸውላታለሁ ብላ ተነስታ ሄደችው። ውድ ተመልካች እና እንግዲህ ሀና ሰላምዬ ደግሞ የለችም እየተኛች ነው መሰለኝ። እና እንግዲህ የዛሬ ቪዲዮ ይሄን ይመስላል። ውድ ተመልካች ላይክ እያደረጋችሁ በራሳችን ቪዲዮ እስከምንመጣ ድረስ ሀና እዚህ ጋር ይሄው እንግዲህ እኔ ለምዶና አላውቅም ሀና ልጁን ትወደዋለች ይመስለኛል። እችም ልጁን ትወደዋለች ከአባቷ ጋር ስምምነት ፍቅር ማለት ነው። ፍቅርም ትወደዋለች ልጁን ከአባቱ ጋራ ስምምነት ስለሌላቸው ነው እንጂ ይዋደዳሉ ማለት ነው። ግን ቢሆንም ነገሮቹ ትንሽ ከበርበር ተበቅበቅ እያሉ ነው።
እንግዲህ እግዚአብሔር ሁሉንም ነገር ደግሞ ሀና ብሩ ከፍላ በማውጣቷ በጣም ሁለት ሰዎች በጣም ሀናና እሱ ሀናና ጆሮ ነው አይደለ? ሀናና ጆሮ ምንድን ናቸው እንደዚህ የሚረዳዱት በማለት በጣም ነው እየገረማቸው ማለት ነው። ውድ ተመልካች ግን ሀና ጥሩ ሰው ነች። እንግዲህ ለአባትሽን አሳክሚበት ተብሎ የተሰጣትን ብር እሷ አሳለፋ አንዱ ጓደኛ ሰረክ ብሎ እስር ቤት ሲገባ ሄዳ ስታወጣው በጣም እንግዲህ የሚገርም ነው። እና 30,000 ብር ከየት አምጥተህ ነው የሰጠከው እየተባለች ነው። አለቃዋ ደግሞ አንቺው ከሰጠሽኝ ብር ላይ ነው የከፈልኩት እያለች ነው። እንግዲህ ውድ ተመልካች በዛ ሰበብ ነው አንቺም እንደ ሰራተኛ አርገሽ ጥሩ ሰራተኛ ጥሩ ልጅ ትሆኝልኛለሽ ብላ የሀና አለቃ እያወራች ያለችው። እዚህ ጋር ደግሞ ቢሮ ነው የሄደችው መሰለኝ። በነገራችን ላይ የሀና አባትም መልካም ሰው ነው እና ይሄንን ቪዲዮ እንግዲህ ላይክ እና ሰብስክራይብ አድርጉ ጋይስ። የስም ሀብታም ነህ በለኛ። ስሙን ሰብስበው እንጂ ገንዘብ ማየት ይመጣል። በጣም ቀለኛ ነህ ሀና። በዚህ ሁኔታ ባታኝ በጣም ደስ ይለኝ ነበር። እና እንደዚህ እንዳይ ካልፈለግሽ ለምን ለፍቅር ደውል